እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ትናንትና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ነበር። ባልና ሚስት ናቸው። እሱ መምህር ነው፣ አብርሃም ይባላል። እሷ ደግሞ ትናንትና ወይ ከትናንት ወዲያ የኮሌጅ ተመራቂ ነበረችም። ታዲያ ምርቃቷን ጨርሳ ወደ ሀገሯም ከከፋ ቦንጋ ማለት ነው በምትመለስበት ሰዓት በደረሰ እጅግ አሳዛኝ የተባለ የመኪና አደጋ ህይወታቸው አልፏል። እነዚህ ሁለት ባልና ሚስቶች ታዲያ በዚህ በምትመለከቱት መኪና ውስጥ ህይወታቸው ማለፉ እንግዲህ በዛሬው ዕለት እጅግ የተሰማ አሳዛኝ መረጃ ሆኗል። ነፍስ ይማር፣ ለቤተሰቦቻቸው መጽናናትን። ሰላም ጤና ይስጥልን። ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ለእህታችን ነፍስ ይማር ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን ይጠብቃችሁ። በጣም ያሳዝናል። እንደምታዩት እንግዲህ እሱም መምህር የሆነው ማለት ነው ይዟት ሲመለስ እንግዲህ ሁለቱም ህይወታቸው አልፏል። እሷ ተመረቃ እሷን አስመርቆ ወደ ቦንጋ እየሄዱ በመኪና አደጋ ህይወታቸው አልፏል። በጣም ነው የሚያሳዝን፣ በጣም ነው ልብ የሚሰብረው። ነፍሳቸው በአጸደ ገነት ትረፍ። እውነት በጣም ቅስም ይሰብራል። ወላጆች ከዛ ይጠብቃሉ፣ በተስፋ ልጆቼ እየመጡ ነው ተብሎ መንገድ ላይ እንደዚህ ሲቀሩ በጣም ነው የሚያሳዝነው። ነፍስ ይማር፣ መጽናናትን ያድልልን። ወደ ሁለተኛው መረጃ ደግሞ እንሂድ ማለት ነው። ወላጅ እናቱን ማለት ነው በአሰቃቂ ሁኔታ በዚህ በመጥፎ ነገር ምክንያት የእናቱን ህይወት የቀጠፈው ወጣት ዮሴፍ በቁጥጥር ስር ውሏል። አስገባላችሁ እስኪ። ይሄ የምታዩት ወጣት እንግዲህ እቺ ደግሞ እናቱ ናት ማለት ነው እና ስሙ ዮሴፍ ከበደ ይባላል። ይህ ወጣት በደብረ ብርሃን ከተማ ወላጅ እናቱን ማለት ነው በገጀራ አንገቷን እንትን ብሎ ህይወቷን ከነጠቃት በኋላ በቤት ውስጥ ይዘጋባትና ወደ አዲስ አበባ ይጠፋል ማለት ነው። ከ11 ቀን ህይወቷ ካለፈ ከ11 ቀን በኋላ ጎረቤቶች አረ የሆነ ነገር ሽታ አለ፣ ይሄ በር ተከፍቶ አያቅም፣ የት ሂደው ነው ይሉና ለፖሊስ ጥቆማ ይሰጣሉ። ለፖሊስ ጥቆማ በሚሰጡበት ሰዓት ላይ ፖሊስ ቤቱን ሰብሮ በሚገባበት ሰዓት ጠረኑ ጎረቤት አላስቀምጥ በሚልበት ሰዓት ቤቱ ሰብሮ ሲገባ ወደ ጥግ በኩል በመዳበሪያ ተቋጥሮ የተቀመጠ ነገር ያገኛሉ። ያ መዳበሪያ ደግሞ ምንድን ነው በማለት ፍትት አድርገው በሚያዩት ሰዓት የዚች ሴት አስክሬን ሆኖ ተገኝቷል ማለት ነው። ልጅ ወጣት ዮሴፍም አድራሻው አልተገኘም። እናት ህይወቷ አልፎ ቤት ውስጥ ከ11 ቀን በኋላ አስክሬኗ ቤት ውስጥ ይገኛል። ከዛም ፖሊስ ምርመራ እያደረገ እየተገባ ያለ ልጁ ስልኩንም ሙሉ ነገር ዘጋግቶ የለም የልጁን አድራሻ እየፈለገ ያለ ወደ አዲስ አበባ ወደዛ እንደሄደ ሰዎች ጥቆማ ይጠቁማሉ። ከዛም እየፈለገ እያፈላለገ ባለበት ሰዓት ላይ ያረሳሳና ከአዲስ አበባ ቀጥታ ወደ ደብረ ብርሃን ይመለስና ደሙ እንኳን ሽታ ባልጠፋበት ቤት ውስጥ እናቱ ቤት ይገባና ኮርኒስ ውስጥ ተደብቆ ይቀመጣል ማለት ነው። ሰዎች በድንገት ወደዛ እንደመጣ ያዩታል። ከዛ ለፖሊስ ጥቆማ ይሰጣሉ። ፖሊስ ቤቱን ከፍቶ አሁንም በሚገባበት ሰዓት ላይ ከዛ ቤት ውስጥ ይሄ ልጅ ሊገኝ አልቻለም። በኋላ ላይ በሚፈልጉበት ሰዓት ኮርኒስ ቀዶ ከላይ የተቀደደ ኮርኒስ ያገኛሉ። ያንን ኮርኒስ ሲከፍቱ ልጁ ኮርኒስ ውስጥ ተኝቶ ተገኘ እና እጅ ከፍንጅ ተይዟል ማለት ነው። እንግዲህ በጣም ያሳዝናል። ይሄ ልጅ ደግሞ የነዛ የእንትኖቹ አባል እንደሆነ ነው የተነገረው። በጣም ያለንበት ዘመን የጭካኔ ዘመን እግዚኦ መሐረነ ክርስቶስ በጣም የሚያሳዝነው። እንግዲህ አስቡት ይሄንን ማለት ነው። ምን አይነት ጊዜ ነው ግን ያለንበት? ምን አይነት አረመናዊ ጊዜ እንደሆነ ብቻ እግዚአብሔር አምላክ ልቦና ይስጠን ማለት ነው። እንግዲህ ይህ ወጣት እናቱን በዚህ ልክ ማለት ነው ህይወቷን ነጥቋል። ያላትም አንድ ልጅ ነው፣ አንድ ይሄ ነው ያለው። ይሄም እንግዲህ የእናቱን ህይወት በእንደዚህ በአሰቃቂ ነገርና እንደተሰማው ከሆነ ልጁ ያለበት ሁኔታ ማለት ነው ከነዛ 6 ቁጥሮች ከሚባሉት የነሱ አባል እንደሆነና ለዛ ጉዳይ እንደሆነ ልጁ ቃሉን ለፖሊስ እንደሰጠ ነው ከተያዘ በኋላ የተሰማው ማለት ነው። የዛ አባል እንደሆነ በጣም ነው የሚያሳዝነው። ትውልድ ጠፍቷል። የአንድ እናቱን አላባት ያሳደገችው አንድ እናት በጣም ነው የሚያሳዝነው። ብቻ ትውልድ እየጠፋ ነው። ለሀገራችሁ ጸልዩ ማለት ነው። የእውነት ህይወት እንደዚህ ወጣት በድንገት እንደወጣ እየቀረ ህይወቱ እያለፈ ያለበት ሰዓት ላይ እንደገና ደግሞ ሰው የሰውን ህይወት ሲነጥቅ፣ በዛ ላይ ደግሞ በአንድ እናቱ እንዴትስ እንደጨከነ በምንስ ምክንያት እንደሆነ ምንስ ታደርግ። እናት ናት አይደለ?
ሰው እናቱን በዚህ ልክ እንደዚህ አይነት ነገር እናቱ ላይ ይፈጽማል ተብሎ አይታመንም፣ አይወራም። እንግዲህ እንደተሰማው በገጀራ ነው ተብሏል። በገጀራ ነው እንትን ያደረጋት ማለት ነው። በጣም ነው የሚያሳዝነው። ብቻ ይሄን አክል ጭካኔ! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚኦ መሐረነ ክርስቶስ። መድኃኒዓለም እየደግ ነገር አምጣለን። ትውልዱን እንደው ጥሩ መንፈስ ስጠው ለትውልዱ ብዬ ነው ጸሎትም አደርገው። ምክንያቱም አሰባችሁት በኋላ ምን አይነት ዘመን ደግሞ እንደሚመጣ። ገና ይሄ ልጅ ገና ታዳጊ ነው እንዳያችሁት፣ ገና ሕፃን ነው። በዚህ እድሜው ይሄን ያክል ጭካኔና እንደዚህ አይነት ቆሻሻነት ነገር በእናቱ ላይ የፈጸመ ይህ ወጣት በኋላስ ትልቅ ከሆነ በኋላስ ለሌላውስ ለእናት የጨከነ ለጎረቤት፣ ለሀገር፣ ለወገን፣ ለማንም አይበጅም። ስለዚህ ይህም ወጣት ማለት ነው እንደ እናቱ የእናቱን ጽዋ ማግኘት አለበት፣ እሱም መቅመስ አለበት። ምክንያቱም ምንም አይረባም። እንደዚህ አይነት ሰዎች ልናዝንላቸውም አንችልም። ገባችሁ? በድንገት የሆነ ነገሮችን እንጂ እንደዚህ አይነት አሰቃቂ ነገሮችን ያደረጉት ሰዎች ምህረት ሊገባቸው አይገባም። ይሄም ሰው በሞት ፍርድ መቀጣት አለበት። በጣም አዝነናል። በጣም ነው የሚያሳዝን። ይሄ የሚሆነው እንግዲህ በደብረ ብርሃን ከተማ ነው። ማን በሚባልበት ወረዳ። በጣም ነው የሚያሳዝን። መስማት ራሱ ይቀፋል። እኔ ቪዲዮን እስከ መጨረሻ ራሱ በግድን የሰማሁት ማለት ድርጊቱ በጣም ነው። እኔ እዚህ ጋር አልገለጽኩትም ማለት ነው። አገላለጣቸው በትክክል ያደረገው ነገር እንግዲህ በጣም ነው የሚያሳዝነው ማለት ነው። እንዴት አድርጎ እንዳደረጋት በምን እንደሆነ የምን አባል እንደሆነ ምናምን እንደዛ በቃ በግልጽ ማለት ነው ሁሉ ነገር ብቻ በጣም ያሳዝናል ማለት ነው። ይህ መረጃ የፖሊስ መረጃ ነው። በጣም ነው የሚያሳዝነው። እችም ወጣት እንግዲህ በመኪና አደጋ ህይወታቸው ያለፈው ወደ ቦንጋ እየሄዱ ከአዲስ አበባ በድንገት ነው ህይወታቸው ያለፈው። በጣም አዝነናል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑረው። ባልና ሚስቶችን ወጥቶ ከመቅረት ይጠብቀን፣ ይጠብቃችሁ። በጣም ያሳዝናል፣ ልብ ይሰብራል። በአሁኑ ሰዓት ላይ እንግዲህ ያስቡት፣ ተማሪዎች እየተመረቁ ነው በየቦታው በየጊዜው። አሁን በየሀገሩ በየቦታው ላይ እንግዲህ ተማሪዎች እየተመረቁ ነው ያሉበት። ከተለያየ አካባቢ ነው የሚመጡት እነዚህ ተማሪዎች። እች ልጅ አሁን ቦንጋ ናት፣ ከቦንጋ ነው የመጣችው። ባሏ መምህር ነው፣ እሷ ደግሞ ገና ተመራቂ ናት። አስቡ ብቻ ያሳዝናል። ፈጣሪ ይጠብቃችሁ፣ ይጠብቀን። አሁን ላይ በተለይ የትራፊክ አደጋ ኢትዮጵያ ውስጥ በጣም በዝቷል። ይሄም ደግሞ አንደኛ ጠጥቶ ማሽከርከር፣ ሁለተኛ ደግሞ ጭራሽ ፍሬን እንኳን እንዴት መያዝ የማይችሉ ሹፌሮች እየተቀጠሩ ከእለት እለት ከቀን ሚዲያ ላይ የወጡትን እንጂ እኛ የምናየው ሚዲያ ላይ ያልወጡት፣ በተለይ በአዲስ አበባ አካባቢ ወደ የክፍለ ሀገሩ የሚሄዱት መኪናዎች የሰው ሕይወት እየነጠቁ ነው ያሉት። ባለፈው ደሴ 28 ሰው ወደ 30 ሰው ነው እኮ ሕይወት ያለፈ። ከአዲስ አበባ ወደ ደሴ እየሄደ ኮምቦልቻ ነው ምናምን የሚባልበት ቦታ ላይ አይታችኋል ማለት ነው። አንድ ባስ ሙሉ ሰው ነው፣ ወደ 30 ሰው ነው ሕይወቱ ያለፈ፣ አንድ ሰው ሳይተርፍ ማለት ነው። ይሄው ምንድን ነው የሚመስላችሁ? መንገድ ብቻ አይደለም እኛ ጋር መንገድ ብቻ ሳይሆን ችግሩ ከመንገድ ሳይሆን ችግሩ ከሾፌሮች ነው።